ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች የሰኔ 19 2018 ዓ.ም የዕለቱ ጉዳይ ፕሮግራማችን ጀምሯል። ከዕለቱ መረጃዎች አንዳንዶቹ ላይ ሀሳቤን አጋራችኋለሁ። ሪዮት አለሙ ነኝ። ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለሁ። ትላንት በማህበራዊ ሚዲያው ላይ መነጋገሪያ ከሆኑ ጉዳዮች መካከል አጭር ቀሚስ በጋምቤላ መከልከል አንዱ ነበር። ዶቼ ቬሌ ዛሬ በአቀረበው ዘገባ ለማጣራት ባደረኩት ጥረት በጋምቤላ አቦቦ ወረዳ ነዋሪ አጭር ቀሚስ መልበስ መከልከሉን አረጋግጠውልኛል ብሏል። ሌላ ነዋሪ ደግሞ ተርኪዴ በተባለው የስደተኞች መጠለያ ጣቢያ ለሴቶች ሱሪ መልበስ መከልከሉን እንደተናገረም ጠቅሷል። እንግዲህ ምክንያት ተብሎ የተቀመጠው በሴቶች ላይ የሚፈጸመውን ጾታዊ ጥቃት መከላከል ነው እና እንደው በጣም የሚገርም ነገር ስለሆነ አጭር ነገር ብዬበት ባልፍ ደስ ይለኛል። ወደፊት በሰፊው መለስበታለሁ። እንደው ራሳቸውን ሴቶቹን ከጥቃት መከላከል ነው አላማችን ነው እንግዲህ። ስለዚህ ያደረጋችሁትን ቀሚስ አይቶ ያደረጋችሁትን አለባበስ አይቶ ወንዱ ለመድፈር ይነሳሳል፣ ለወሲብ ይነሳሳል ነው እንግዲህ በግልጹ ስናስቀምጠው ማለት ነው እና እጅግ በጣም የሚያሳፍር የሰውን የማሰብ አቅም የሰውን ስሜትን የመቆጣጠር አቅም የሚንቅ ጭምር ነው። ሴቶቹን ብቻ ሳይሆን ወንዶቹንም ጭምር ነው እዚህ ጋር ያላከበሩት። ያዩበት መነጽር እጅግ የቆሸሸ የሆነውም ማለት ነው እና በጣም 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 የሚያሳፍር ነው። ይህ እንግዲህ እንደ ጥሩ ምክንያት የሚቀርብ በሀገራችን አሁን በጣም በሚገርም ሁኔታ አንዳንዶቹ ነገሮች የተዳፈኑ የነበሩ ነገሮች አሁን ሶሻል ሚዲያውም እንደዚህ የሚያወጣቸው ናቸው። ሌሎቹ ደግሞ እጅግ በጣም ወደኋላ እየተመለስን ከስልጣኔ እየራቅን ከሰውነት እየራቅን እንደሆነ የሚያመለክቱ በእነዚህ ቅርብ ዓመታት ውስጥ ምልክቶች በመላው የሀገሪቱ ክፍሎች ማለት ይቻላል እየታዩ ነው እና በጋምቤላ ደግሞ በተደጋጋሚ ሊነሱ ከሚችሉ ጉዳዮች መካከል ይሄ የሴቶችን አለባበስ የተመለከተው ጉዳይ ነው እና እኔ ልብሳችሁን ልምረጥላችሁ መመርጥላችሁን ምክንያት ደግሞ እናንተኑ ከጥቃት ለመከላከል ነው። በጣም የሚገርም ነው። ልክ ገንዘብ አይኖርህ ንብረት አይኖርህ፣ ምክንያቱም ሌባ ሊዘርፍህ ይችላል አይነት ነገር ነው እኮ የሚመስለው። ሌባው መስረቅ የለበትም፣ ከሰረቀ በሕግ አግባብ ይጠየቃል ምናምን ሳይሆን አንተ ለምን ንብረት አፈራህ፣ ለምን አይኑ እንዲያርፍበት ሆነ አይነት ነገር እንደማለት እኮ ነው ይሄኛው። ከዛም የባሰ ነው እና እጅግ በጣም የሚገርም ነው። የአንድ ሰውን አለባበስ እኔ ነኝ የምደነግገው አይነት አምባገነንነት፣ ከዛም ደግሞ መቅጣት፣ ከዛ ደግሞ ምክንያት የተባለው ነገር እጅግ በጣም የሚያስቅ የሆነበት ነገር እና ከዚህ ቀደም የተለያዩ ካምፔኖች ይደረጉ ነበር እንደምታስታውሱት። ምን ለብሳ ነበር እየተባለ ለምን ተደፈረች ሲባል ምን ለብሳ ነበር፣ ጥፋተኛውን ራሷን ማድረግ ማለት ነው። በጣም በሚያሳዝን ሁኔታ አለባበሷን ያስደፈራት አለባበሷን ያስጠቃት ለማለት ነው እና ይህንኑ ነው እንግዲህ በጋምቤላም በኃላፊዎች ደረጃ እየተደረገ ያለው እና ይህንን በተመለከተ ደራሲና አዘጋጅ መዓዛ ወርቁ በጣም ቆንጆ ጽሑፍ ጽፋለች እና ከማህበራዊ ትስስር ገጿ ያገኘሁትን ከዚህ ፎቶ ጋር አድርጋ ነው ላንብብላችሁ። የጋምቤላ ባህላዊ ልብስ ተከለከለ ነው ያለችው። ቃል አጋኖ ምልክቶች አድርጋ የጥያቄ ምልክት ደግሞ በቅንፍ አስቀምጣለች። ጋምቤላ ባህላዊ ልብስ ተከለከለ፣ ጥያቄም ነው ተከለከለም በደንብ ማስረግጣ ያው መከልከሉን እንግዲህ እያየን የጋምቤላ ባህላዊ ልብስ ምን ይመስላል የሚለውን እንግዲህ በተለይ በብሔር ብሔረሰቦች ቀን ሲከበር የማታውቁ ቢያንስ በዛን ጊዜ
ታውቁታላችሁ፣ ባህላዊ ልብስ እየተባለ ቢያንስ የሚቀርበውን ማለት ነው። መጀመሪያ ታሪክ ትላለች መዓዛ። አጭር ቀሚስ 50 ዓመታት የተሻገረ ሀገራዊ ጉዳያችን ነው። የ1960ዎቹን የአዲስ ዘመን ጋዜጣ መለስ ብላችሁ ብትመለከቱ ተከታታይነት ያላቸው የጸረ አጭር ቀሚስ ዘመቻዎችና ክርክሮችን የያዙ ጽሑፎች ይወጡ ነበር። በወቅቱ አጭር ቀሚስን የመከልከልና የገንዘብ ቅጣት የመጣል ሙከራ ያደረጉ ጠቅላይ ግዛቶችም ነበሩ። ብቻ ያ የጦፈ ክርክር ይደረግ የነበረው በስመ የባህል ብረዛን መከላከል ነበር። ብዙም አልዘለቀም። ምክንያቱም የዚያን ዘመን አካባቢ መንግስት መራሽ የፋሽን ትርኢቶች እና የቁንጅና ውድድሮች ያበቡበት ጊዜ ነበር። የቁንጅና ውድድር አሸናፊዎች ከሀገር አምባሳደርነት ያልተናነሰ ክብርና ትኩረት ያገኙ ነበር። ከፊት ገጽ የሚዲያ ሽፋን ጋር ፋብሪካ የጎበኙ የኢትዮጵያን ገጽታ ገነቡ በሚል ዓለምን ያዞራቸውም ነበር። የዙረታቸው ሪፖርትም በዚያው የክርክር ሜዳ በሆነው ጋዜጣ በድምቀት ይዘገብ ነበር። የቆነጃጅቶቻችን አልባሳት እንደሚባለው ዘመን አመጣሽ የምዕራባውያን ተጽዕኖ ወይስ የብሔር ብሔረሰቦቻችን ባህል? ይህ ተቃርኖ መቼ እንደሚታረቅልን እንጠይቅ። በጋምቤላ አጭር ቀሚስ 3000 ብር እንደሚያስቀጣና የቅጣት ሕግ አውጪውም የክልሉ ሴቶችና ሕፃናት ቢሮ መሆኑ እየተነገረ ነው። ምክንያቱም የሴቶችን ጥቃት ለመከላከል ተብሏል። እርግጥ በግንዛቤም በሕግም ጥቃትን ማስቆም ሳይቻል ሲቀር እንደዚህ ድርግም ያለ ሀሳብ ማምጣት ይቀላል። ቅጣቱ ሕጋዊ ከሆነ መቼ ተረቆ መቼ ውይይት ተደርጎበት ነው ወደ ትግበራ የገባው? ሕግ የማውጣት ስልጣን የተሰጠው ስለማን ነው? የሆነው እንዳለ ሆኖ ይሄ ውሳኔ የብሔረሰቡን አልባሳትና ባህል እንደመከልከል አይቆጠርም። ሀገሪቱ በጭፈራና በባህል አልባሳት ስታከብረው ከኖረችው ባህልን የማስተዋወቅና የማግነን የብሔር ብሔረሰብ ቀኖች ጋር አይጋጭባችሁም? እሱ ቀን ግን አሁንም አለ፣ የብሔር ብሔረሰቦች ቀን። የክልል መንግስታት ከፌዴራል መንግስት ጋር እየተናበባችሁና እየተባበራችሁ ሀገር እየመራችሁ ነው እንበል ወይስ አንበል? እርስ በርስ በሚጋጩ የሰነፍ መርሆች ደከምን እኮ ብላለች። እና እውነት ነው። በጣም በጣም ብዙ ጥያቄ የሚያስነሳ ነው። ከመናበቡ ጀምሮ ብዙ ነገራችንን የሚያሳይ ነው። እንደተባለው ደግሞ የክልሉ ሴቶችና ህጻናት ቢሮ ከሆነ ህግ አውጪው ደግሞ የበለጠ የሚያሳፍርም የሚያስቅም ነገር አለው። ለሴቶች መብት ማስከበር የተቋቋመ ተቋም እንደዚህ በሴቶች መብት መከበር ላይ ሲቆም ማለት ነው። እንግዲህ አንዳንድ ጊዜ በጣም ቀጥ ያጡ ሊባሉ የሚችሉ አለባበሶች እንደዚህ አይነት ነገሮች፣ ድርጊቶች ምናምን ሊታዩ ይችላሉ። እሱን በምን አይነት መልኩ ነው ማስተካከል የሚቻለው? የአንድን ሰው አለባበስስ እንዴትስ ቢሆን ጣልቃ መግባት ይቻላል ወይ ምናምን ራሱን የቻለ መነጋገሪያ ነጥብ ነው። አሁን እንግዲህ አጭር ቀሚስ መልበስ ነው። አጭር ቀሚስ ደግሞ እንዳለችው ባህል ተብሎ ብዙ ጊዜ የምናየው ነው። እዚህ ጋር ራሱ ጡቷን የሸፈነችው ራሱ ቢያንስ ባለፉት ዘመናት ስለሚሸፈን አይደለም። ቱሪዝም ምናምን ፎቶዎች ላይ ራሱ ሳይሸፈን ሲወጣ እናያለን። ግን ያው ይሄ መሸፈኑ በኋላ ላይ እሱ ነው ትክክለኛው ነገር እየተባለ ስለመጣና ብዙዎች የሚያደርጉት ነገር ስለሆነ እንደዚሁም ደግሞ ተገቢ ስለሆነ ማለት ይቻላል። እንዲህ ብቻ አሁን ላይ እየተለመደ የመጣ ነገር ስለሆነ ነው እንጂ ከዚህ ቀደም አሁንም ድረስ የምናያቸው የተለያዩ ፎቶዎች ላይ ይሄ እንደዚህ አይነትም መሸፈንም የለም። እኔ አሁን መሸፈን ጥሩ ነው አይደለም ምናምን ውስጥ አይደለም እየገባሁ ያለሁት። በተለይ ዋናው ነገር የሴቶችን ጥቃት እከላከላለሁኝ በምን ራሳቸው የሴቶቹን አለባበስ በማስተካከል የሚል በጣም በሚገርም አይነት ሁኔታ ሕግን ለማስከበር ከተቋቋሙ የመንግስት ኃላፊዎች ደረጃ ሲከበር ይሄ አሁን በነገራችን ላይ ትላንት መነጋገሪያ ሆነ። ዛሬ ዶይቼ ቬለም ማረጋግጫለሁ ብሎ ዘገበ እንጂ ዛሬ ብቻ የሆነ ነገር አይደለም። በተደጋጋሚ ነው በጋምቤላ እንደዚህ አይነት ነገሮች የሚከናወኑት ቅጣት እየተባሉ ማለት ነው። እንግዲህ ከሙቀትም ከተለያየም ከባህልም ይሁን ከፍላጎትም ይሁን የተነሳ አጭር መልበስ ይዘወተራል ማለት ነው። ቅጣቱም እንደዛው እየተዘወተረ ነው ማለት ነው እንጂ ይህንን ዜና ስሰማ በጣም ረጅም ጊዜ ነው በበኩሌ። የአሁን የትላንትናና የዛሬ ነገር ብቻ አይደለም። ይሄኛው ዙርን ደግሞ እናንሳው በሚል ካልሆነ በስተቀር ማለት ነው። እና አንደኛ በጣም በሰው ግላዊ በሆነ ነገር ላይ ገብቶ እንደዚህ መፈትፈት በጣም ይገርማል። ሁለተኛ ነገር ደግሞ
ይሄ ከሰውነት ባህሪ የወጡ ሴቶችን የሚተናኮሉ ሴቶችን የሚያጠቁ ወንዶችን እነሱን ለህግ ማቅረብ በህግ አግባብ መዳኘት ነው እንጂ ሴቶቹን የእነሱን አይን እንጠብቅላቸው እንዲና እንዲያ አትልበሱ አይነቱ ነገር እጅግ በጣም አለመሰልጠን ነው። ይሄ እንግዲህ ኦሮሚያ የተለያዩ አካባቢዎችም ላይ ከዚህ ቀደም አይተናል እኮ አይደል እንዴ? ሽማግሌዎች ነን የሚሉ ሰዎች ሱሪ ሲተለትሉ ገበያ መሀል ላይ ለምን ሱሪ ለበሽ እያሉ ወጣት ሴቶችን በጣም በጣም በሚገርም አይነት ሁኔታ እንዳልኳችሁ እጅግ በጣም ወደኋላ እየተመለሰ ነው። እጅግ በጣም ወደኋላ እና እዚህ ጋምቤላም ይኸውም ሱሪም ጭምር ነው እየተከለከለ እንደሆነ እየሰማን ያለ ነው እና በጣም ያሳዝናል። ለዚህ ጭምር ነው አሁን ይሄንን እንደ ቅንጦት ምናምን የሚያዩ ተመሳሳይ ያልሰለጠነ አይምሮ ባለቤቶች እንደሚሞሉ አውቃለሁ። ይሄ ነገር ራሱ የሚያናድዳቸው እንዲና እንዲያ መሆን አለባት ሴት ምናምን እንደዛ ብለህ አንተ ልታምን ትችላለህ፣ አንቺ ልታምኝ ትችላለሽ። ለራስሽ ማድረግ ነው። እንዲህ ነው መለበስ ያለበት ተብሎ የሚታሰበውን ነገር ሌላ ሰው ግን እንደዚህ ልበስ ማለትና ሲባልም ደግሞ ልክ እንደሆነ አድርጎ ማሰብ ግን ሌላ ችግር ያለበት ነው። እንዴቱም ማለት ነው። በዚህ በኩል አጭር ቀሚስ ከለከልን ይላሉ። በሌላ በኩል ደግሞ ለምሳሌ ወደ ትግራይ ሄደን ደግሞ አክሱም ላይ ምንድነው እየተከናወነ ያለው? መሸፈን የፈለጉ ደግሞ ሴቶችን ከሃይማኖት ጋር በተያያዘ ማለት ነው ሙስሊም ሴቶችን ደግሞ ለምን ትሸፈናላችሁ ተብሎ ደግሞ ሌላኛው የሀገራችን ክፍል ላይ ከትምህርት ገበታቸው ይከለከላሉ፣ ፈተና እንዳይፈተኑ ይደረጋሉ ማለት ነው። መከናነብ መሸፈን እፈልጋለሁ የምትለው መብቷ ነው። አጭር ቀሚስ አደርጋለሁ የምትለው መብቷ ነው። የግለሰቧ ጉዳይ ነው። ግን በጣም በሚያሳዝን ሁኔታ እኔ ባሰመርኩልሽ መስመር ነው የምትሄጂው የሚለውን ከግለሰብ አምባገነኖች ጀምሮ ተቃዋማዊ መልክ በያዘ መልኩ ራሱ እንደዚህ ሴቶች ላይ ጥቃት እየተፈጸመ ነው። ለዛውም ከጥቃት እናድናቸዋለን ነው ያሁኑ እንግዲህ የጋምቤላው እና በጣም አሳዛኝ ነው። ወደ ሌላ ጉዳይ ላምራ። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ለኢትዮጵያውያን የጥንቃቄ ማሳሰቢያ ሰጥቷል። እንዲህ ነው የሚለው ማሳሰቢያው። በደቡብ አፍሪካ ያለውን ወቅታዊ የዜጎቻችንን ሁኔታ አስመልክቶ በፕሪቶሪያ የኢትዮጵያ ኤምባሲ ስለ ሁኔታው የቅርብ ክትትልና ከመንግስት ጋር አስፈላጊውን ግንኙነት እያደረገ ይገኛል። የደቡብ አፍሪካ መንግስት በስደተኞች ላይ የኃይል ጥቃቶች እንዳይደርሱ በሁሉም አካባቢዎች ተገቢውን ጥበቃ እንደሚያደርግና ሁሉም ጉዳዮች በሕግ መሰረት እንዲከናወኑ እንደሚደረግ በተለያዩ መንገዶች ሲገልጽ የቆየ መሆኑ የሚታወቅ ሲሆን በዚህም መሰረት በቀጣይ ቀናት የጸጥታ ማስከበር ተግባሩ እንደሚያጠናክር ይጠበቃል። ነገር ግን በስደተኞች ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉበት ሁኔታዎች እንዳሉ የሚጠቁሙ አዝማሚያዎች አሁንም ይስተዋላሉ። ስለዚህ በመላው ደቡብ አፍሪካ የምትገኙ ኢትዮጵያውያን በስደተኞች ላይ ሊደርሱ የሚችሉ የመብት መጣስና የደህንነት ስጋቶችን መሰረት በማድረግ የዕለት ከዕለት እንቅስቃሴያችሁን ጥንቃቄ በተሞላበት ሁኔታ እንድታደርጉ ከየአካባቢያችሁ የመንግስት አካላትና የኮሚኒቲ አደረጃጀቶች ጋር የቅርብ ግንኙነት በማድረግ የተለያዩ የመረጃ መለዋወጫ መንገዶችን በመጠቀም መረጃዎችን በመለዋወጥ ከወዲሁ አስፈላጊውን ጥንቃቄ እንድታደርጉ ኤምባሲው ማሳሰቢያ ያቀርባል ብሏል። በእርግጥ ኤምባሲው ከዚህ የበለጠ ነገር የሚጠበቅበት ነው። በሚጠበቅበት መልኩ እየሄደ ነው ወይ? የተወሰኑ ስራዎች መስራቱ እንደተጠበቀ ሆኖ ነገር ግን የሚጠበቅበትን እያደረገ ነው የሚባል አይነት ድርጊት ውስጥ እንዳልሆነ በርካታ ማሳያዎች አሉ። ከዚህ ቀደም ከዶክተር መድን ማጮ ጋር ያደረግነው ውይይት ነበር። በዚህ ረገድ ሰፊ ውይይት ያላያችሁ እዩት። እዛም ላይ የተለያዩ ተጽዕኖዎችን መፍጠር ቢቻል በሚል እየተሰባሰቡ ያሉ ፊርማዎች ጉዳዩን በትልቅ የዓለም አቀፍ ተቋማት ደረጃ ለማቅረብ የኢትዮጵያውያን ብቻ ሳይሆን የሌሎች የአፍሪካውያን ስደተኞችን በደቡብ አፍሪካ ላይ ጥቃት ለመከላከል ማለት ነው ሙከራዎች ነበሩ። ግን እንደዚህ አይነት ፕሮግራሞች ስንት ሰው ነው የሚያያቸው? ገና ነገርየው ሳይመጣ ለመከላከል የሚሰሩ በተለያዩ ጉዳዮች ላይ በበኩሌ ከሆነ በኋላ ብዙ ስላታዩኝም መጀመሪያ ላይ ነው ይሄ ነገር ከሆነ በኋላ እንደ መረጃ ላቀርብ እችላለሁ። በተለያዩ ጉዳዮች አስተውላችሁ ከሆነ ማለት ነው። እና ግን እንደሱ አይነቶቹ ነገሮች ብዙ ተመልካች አላቸው፣ ብዙ ትኩረት ሰጥቷቸዋል። ምን ያህል ፊርማዎች ተፈርመዋል ሲባል በጣም ያሳዝናል። ልክ ግን አያድርገውና ይሄ ጥቃት ደርሶ ሰኔ 30 ላይ እንደፎከሩት ጥቃት
ለማድረስ ያኮበከቡት በደቡብ አፍሪካ ዘረኛ ኃይሎች ጥቃቱ ቢሆን ግን የሚዘግበው ብዙ ነው። ያን ለመመልከት የሚመጣው ብዙ ነው። ከዛ ፖለቲካ በሱ ላይ ለመስራት የሚሞክረው ብዙ ነው። ስለሞቱት ሰዎች ሳይሆን ጉዳዩ በዛ አማካኝነት የፖለቲካ የልስራ አይነት ነገር ነው እና ያሳፍራል። ቢያንስ ፊርማውን አስቀምጠን ነበር የዩቲዩብ ፕሮግራሙ የሰራንበት ታች ኮሜንት መስጫው ስር ማለት ነው። እና ለማንኛውም እጃችን ላይ ያለውን ነገር መንግስትም ራሱ እንደዚህ አይነት ማሳሰቢያ ምናምን እነሱ ራሳቸውን እንዲጠብቁ ምን ያህል ራሳቸውን የፈለገ ቢጠነቀቁ መጠንቀቅ በሚችሉት መጠን አሁን መጠንቀቅ አለባቸው። ለዛም ነው ይሄን ማሳሰቢያ ያነበብኩት። ግን የፈለገ ቢጠነቀቁ ደግሞ መዳን የማይችሉበት ነገር አለና እሱን በተመለከተ ደግሞ ከነሱ በተሻለ አቅም ያለው ተጽዕኖ ሊያሳድር የሚችል ምንም እንኳን ሙሉ ለሙሉ ከጥቃት ያደናል ባይባልም ደግሞ ኤምባሲው ደግሞ የሚችለውን ሁሉ ማድረግ መቻል አለበት። ለምሳሌ ከሌሎች ሀገራት ምንድን ነው ያደረጉት የሚለውን እንዳልኳችሁ የጠቀስኩት ውይይት ላይ በሰፊው አንስተናል እና ከዛ ጀምሮ መደረግ ያለበትን ነገር ማድረግ ያስፈልጋል። እኛም ደግሞ እጃችን ላይ ያለችው ምንድናት የሚለው መፈረም ከሆነ መፈረም፣ ድምፅ መሆን ከሆነ መሆን፣ የራሳችንን መንግስት ተጽዕኖ አሳድሮ እነሱ ላይ ደግሞ ተጽዕኖ እንዲያሳድር ከመግፋት አንጻር ሊሆን ይችላል። የተለያየ ነገር ማለት ነው። ከዛ ከሆነ በኋላ ጥቃት ከደረሰባቸው በኋላ ሞቱ፣ ተገደሉ፣ እሱ ብዙ የሚጠቅም ነገር አይሆንም። ለማንኛውም በደቡብ አፍሪካ ያላችሁ ወገኖቻችን ማሳሰቢያውን ያው ሰምታችሁታል ብዬ አስባለሁኝ። ምናልባትም ካልሰማችሁም በሚል የቀረበ ነው። መረጃዎች ልክ ነው፣ ተለዋወጡ። ከተለያዩ የአካባቢያቸው የመንግስት አካላት የኮሚኒቲ አደረጃጀቶች ጋራ ራሳችሁን መጠበቅ በምትችሉባት እጃችሁ ባላችሁ ነገር ራሳችሁን መጠበቅ ሞክሩ። የመውጣትን ጉዳይ በተመለከተም ደግሞ የምታስቡትም ነገር ካለና ሰብሰብ ብላችሁ እንዲደረግ የምታስቡትም ነገር ካለ እሱም አንድ ነገር ነው ብዬ አስባለሁ። ያው ሌሎች ሀገራት ያደረጉት አንድ ተሞክሮ ነው። ፈጣሪ ከእናንተ ጋር ይሁን ነው እንግዲህ ማለት የሚቻለው። ሌላኛው ጉዳይ ትላንት እንደዚሁ በጣም አሳዛኙ ነገር ሶሻል ሚዲያው ላይ መነጋገሪያ ከሆኑ ጉዳዮች መካከል አንዱ በሆሳና ከተማ እንደሆነ የተገለጸ አንድ ቪዲዮ፣ ያው እሱን ቪዲዮ ሲም አላመጣውም፣ ብዙዎቻችሁ አይታችሁታል ብዬ አስባለሁ። ህፃናት ልጆች ውሾችን እያነቁ እንዲያንጠለጥሉ ዛፍ ላይ ሲደረግ አዋቂዎች ቁጭ ብለው የእንትና ውሻ ተገድሏል አልተገደለም ምናምን ቲክ እያደረጉ ወረቀት ላይ ትዕዛዝ ሲሰጡ የሚታይበት እጅግ በጣም አሳዛኝ ማለት ነው። ይሄ እንግዲህ ለምን ሆነ የሚለውን የእንስሳት መብት ተሟጋቿ ከዚህ ቀደምም አቅርቢያታለሁኝ፣ ቃለ መጠይቅ ነበረን። ፌቨን መለሰ የሰራችው ቪዲዮ ነበር እና የእብደ ውሻ በሽታን የመከላከል ክትባት ሲሰጥ እንደነበር፣ ግን ይሄ በተፈጸመበት ውሾቹ እየታነቁ በተለይም በልጆች እንዲገደሉ ከተደረገበት ከተማ ራቅ ያለ እንደሆነ እና እዛው አካባቢ ደግሞ ያልተከተበ ታማሚ ውሻ 2 ልጆችን ጨምሮ በሬ አህያ ነክሶ 4ቱም እንደሞቱ ይሄ ወሬ ሆሳና ከተማ እንደደረሰ ከዛ በኋላ ታማሚ ነው አይደለም የቤት ነው የውጭ ነው ምናምን እንደዚህ አይነቶቹ ነገሮች እንኳን እነዛ ነገሮች ራሱ ልክ ናቸው እያልኩኝ ሳይሆን ምንም አይነት ነገር ከግምት ውስጥ ባላስገባ ሁኔታ ውሻ የተባለ በሙሉ ወጥቶ እንዲገደል ነው እንግዲህ የተደረገው እና እጅግ በጣም ያሳዝናል። ያው ስንት ሰው በሚያልቅበት ነገር የውሻ ምናምን እዚህ ጋር የሚሉ ሰዎች አሉ። ይሄ እኮ ማሳያው ነው። ለእንስሳት ነፍስ መራራት ካልተቻለና ልጅን ግደል ለዛውም አንጠልጥለህ ምናምን አይነት ነገር እየተሳቀ ምናምን ጨዋታ እየተጫወቱ ያንን የሚያደርጉ ወላጆች ትልልቅ ሰዎች ያሉባት ሀገር ሰውም ላይ እኮ እንደዚሁ ነው የሚደረገው። ምንድነው ለውጡ? የተለያዩ ቦታዎች ላይ ሲቃጠል ተዘቅዝቆ ሲሰቀል ብዙ ነገሮች አይተናል። ጭካኔ በቃ አንዴ ከገባ እንዲህ ነው የሚሆነው። እዚህ ጋር እዛ ጋር ምናምን ብለህ የምትገድበው አይደለም። በጣም ያሳዝናል። ህፃናትን ለዛውም ጭካኔ ማለማመድ
ለህፃናት ነፍስ አለመራራት፣ ኖርማል አድርገው እንዲያስቡ ማድረግ እጅግ በጣም ያሳዝናል። እጅግ በጣም ያሳዝናል። ብዙዎቻችሁ አይታችሁታል ብዬ አስባለሁኝ እና ይህንን እንግዲህ ፌበን ስትናገር እንደሰማሁት ብድሮች ጋራ እንደዚሁ ከቀበሌ ያው ታች ያለ አደረጃጀት ጋራ ለማለት ነው በመስራት እየተደረገ እንደሆነ ነው እንግዲህ እየተነገረ ያለው። አሁንም እንግዲህ የሚመለከተው አካል ከሚመለከተው አካልም ውስጥ ነው እንደዚህ አይነት ኃላፊነት የጎደለው ነገር እየተደረገ ያለው ማለት ነው። ነገር ግን ያው ላለቃ ማለቅ አለውና ኃላፊነት የሚሰማችሁ ይህንን ፕሮግራም የምትሰሙ እርምጃ መውሰድ የምትችሉ ኃይሎች ይህንን ጣልቃ ገብታችሁ እንድታስቆሙ ነው። አንደኛ ከእብድ ውሻ ጋር በተያያዘ ምንድነው መደረግ ያለበት? መደረግ ያለበትን ማድረግ ያለበት አካል አለ ማድረግ ያለበት። ሁለተኛ ነገር ያው የወሬ ጉልበት ታውቃላችሁ። ከዚህ ቀደምም አማራ ክልል ላይ እንደዚሁ ሊያመክኑ መጡ ምናምን ተብሎ የተገደሉ 2 ሐኪም ዶክተሮችን ታስታውሳላችሁ። ትልቅ ነው የወሬ ጉልበት። እንዲሆነ እንዲህ ሊያደርጉ ነው ምናምን ከተባለ በቃ ጭካኔ መንፈስ በሚገርም ሁኔታ ነው ኢትዮጵያ ውስጥ ያለው። ሁሉንም ሰው እዛ ውስጥ እያጠቃለልኩ እየፈረጅኩኝ አይደለም። ከዛ በደቦ በቃ መንቀሳቀስ ነው። ሆ ከተባለ የሆነ ነገር እውነት ነው ውሸት ነው ማለት ነው። እውነት ቢሆን እንኳን ማድረግ አለብህ ማለት አይደለም፣ ግን ለዛ እንኳን ቆም ብሎ የሚያስብ የለም። ማንንም በቀላሉ ማስጠቃት የሚችልባት ሀገር እየሆነች ነው ኢትዮጵያ። ከዛ ይሄኛው ደግሞ ዳፋችን ያው ለውሾቹም ደርሶ እንዲህ ሆኗል። ከዛ ከፌበን ፔጅ ያገኘሁት አንድ ቪዲዮ አለ። ሁሉም እንደዛ አይደለም ስላችሁ፣ እንዲህም አይነት ደግሞ ሰዎች አሉ እዛው ከተማ ላይ። ውሻውን ራስ ግደል ነው ራሴ ለምን ገላለሁ? ነፍሰ ገዳይ ለምን ሆናለሁ? ነፍስ ያለውን ነገር ለምን እንገላለን? መዝገብ ብርሃኑ ወልደሚካኤል መዝገብ አይደለም። ተው ሁሉም ህግ የላከው ወረቀት አሳየኝ እኮ ነው ያልኩህ። ሌላ ነገር ምን አልኩ? እንዴ እኮ ነው መንደር ተጠሪ ነኝ። መንደር ተጠሪ እኮ አሳየኝ ወረቀቱን ለአንተ የመጣው እኔ መልእክት እየነገርኩ ነው። እያንዳንዱ ወደ ሌላ ላይ ባትገቡ ይሻላል። መንግስት ወረቀት አይሰጥም ወንድሜ ተረዳ። እንደዛ ሳይሆን አንተ ውሻውን ግደል ተረዳ። ግደሉና አልገልም መጥቶ ይግደል። መንግስት ግደሉ ይላል። ማንም አይገልም። መጥቶ ይግደል። አልገልም ምን በቃ ጥሩ እሺ። ኦኬ አባቴ ይሄን አይደል እንዳትናገር ተው እሺ ተው። ይሄን ምን መንገሩን ብቻ ነው እኛ ከሚጠበቅ ወንጀለኞች አይደለም። ከኛ ወንጀለኛማ በጣም ወንጀለኞች ናችሁ። በአደባባይ ውሻ ሰቅላችሁ የምትገሉ ከዚህ በላይ ወንጀል አለ? ከየትኛው ወንጀል? ከዚህ በላይ ወንጀል አለ? ጠበቃ ነህ እንዴ? ለሰው ህይወት ነው ለውሻ ህይወት ነው አንተ ያዘንከው። ሰውም ውሻም ጠበቃ አለው። የሰውም ጠበቃ አለ፣ የውሻም ጠበቃ አለ። የሰው ነው የውሻ ነው እንትኑ የሚበልጠው። የኔ ውሻ ነክቷ ሰው የኔን ውሻ ያውቃል። ውሻም የመኖር መብት አለው። ይታጠብ ምን ይባል? ውሻ ይሞታል። ግደሉ። አሁን ፍየሉንም ግደሉ። ፍየልም ነፍስ አይደል? እንስሳት አይደል? ችግር የለም እንደሳከው ይሁን። እኛ ደግሞ ይሄንን ደብዳቤ መጠየቅ አንተ ዩኒክ ነህ። በቃ ከሁሉም በቃ ሰው አንቺ ስልኩን ወደዛ አድርጊ። አታረግም። አንቺ ምንድን ነው አታረግም። አንተ ያላዛ ስልክ ነው እንደ ሰው የምትቀርጸው። አታረግም። ለምን ታረጋለህ? አንተ ቤቴ ላይ የመጣኸው ቤቴ ላይ መብቴ ነው። በሬ ላይ ለምን ትቀርጻለህ? ቤቴ ላይ ነው የመጣኸው። ወንጀለኛ ነህ? አዎ ወንጀለኞች ነው። ኧረ አንቺ ይሄንን ስልክ አንቺ እናንተ ለሚመለከተው አካል እናደርሳለን። ይህንን ይመስላል እንግዲህ ያው ጥሩ ሰዎች፣ በጎ ህሊና ያላቸው ሰዎች ተሟጠው አላለቁብን በየቦታው ማለት ነው። ስለዚህ ያየናቸውን አይነት ሰዎች ህፃናት ውሻ እንዲሰቅሉ ሲያደርጉ የነበሩ ብቻ ሳይሆኑ እንዲህም አይነት ሰዎች ነበሩ። ከመንደሩ ተጠሪ ነኝ ከሚለው ጋር የሚነጋገረውን ትሰሙታላችሁ፣ ብርሃኑ የተባለው እና እንደዚሁም ደግሞ አብራው ያለችው ውሻም እኮ የመኖር መብት አለው ስትል ማለት ነው። ስለዚህ እንደዚህ አይነት ሰዎች እንዲበዙልን ያው አንደኛ መኖራቸውንም ማሳወቅ ሳይ ነበረ ማለት አዎ ልክ ያልሆነውን ነገር ምን እየሆንን ነው ማለት መጠየቅ፣ እንደዚህ መቃወም ያስፈልጋል። ግን የሆነ ቦታ የሆነ ነገር ሲደረግ ጭፍልቅ አድርጎ አንድ ማህበረሰብን በሙሉ እነንትና እኮ እንዲህ ናቸው አይነትም ነገር ሲደረግ እናያለን እና
እንደሱ አይ ሁሉም ጋር እንደዛም እንደዚህ የሚሆኑ ሰዎች አሉ። መጥፎዎቹ በእርግጥ እየበዙ ነው። በዝምታችንም ብዙ የሚነገሩ ነገሮች ለመጥፎዎቹ ብቻም ስለሆነም በተለያዩ ምክንያቶች ግን እንደዚህ አይነትም ሩሩ ልብ ያላቸው እንደዚህ አይነት ኖርማሉ ይሄ ነበር ሰዎች አሉ። እና እንግዲህ የመንደር ተጠሪ ነኝ የሚለው ሰው የሚናገረው ሰምታችሁታል አይደል? ውሻ ይሞታል ይታጠብም አይታጠብም። እንግዲህ ትልቅ ሎጂክ አውርቶ ሞቷል። ሰው ይታጠብም አይታጠብም ምንም ይሁንም አይሆንም ሰው አይሞትም። በቃ በጣም የሚገርም ነገር አለው እና አንተ ዩኒክ ነህ ይለዋል። አያችሁ እዚህ ውስጥ በጣም ብዙ ጊዜ የሚገርመኝ የምታዘበው ነገር ነው። ልክ እንዳልሆነ ነገር የማየት ነገር ማለት በጣም ብዙ ሰዎች የሆነ ነገር መጥቶላቸው እንዳለ ሲቀበሉ አድርጎ የተባሉትን ሲያደርጉ አድርጎ የሚባሉ ከተለያየ አካላት ሊሆን ይችላል፣ ከተለያዩ ግለሰቦች ሊሆን ይችላል። በዛ መሀል ኖ ማለት የፈለጉ ሰዎች የጠየቁ ሰዎች ልክ ችግር እንዳለባቸው አንተ ዩኒክ እንዴ ምናምን በተለያዩ አጋጣሚዎች ደርሶብኝም ስለማቀም ጭምር እንዴ ኖርማል መሆን የነበረበት ይሄ መልካሙ ነገር ነበር እንዲህ በዛ ምናምን የሚያስፈልገው። መጥፎ ነገር ከበዛ እና እዛ መጥፎ ነገር ውስጥ ግን ጥሩ ሆኖ ዩኒክ መሆን ከተቻለ የሚያሳፍር ነገር እኮ አይደለም። የሚያሳፍረውም እንደዚህ አይነት ሰዎች መከበቡ ነው። እና ለምን ዩኒክ ሆንክ ነው መሆን አይቻልም ማለት ነው። በጣም በጣም ነው የሚገርመው። ይሄ ለብዙ ነገር ስለሚሰራ ጭምር እና ይሄ ሰው ታስሯል እየተባለ ነው። አይ ዶንት ኖ ይሁን አይሁን። ስለዚህ እዚህም ጉዳይ ላይ ትኩረት ሰጥተን ያው አንዳንድ ጊዜ ሶሻል ሚዲያ ላይ የሚደረጉ እንቅስቃሴዎች ምናምን የሚያመጡትን ለውጥ ስለምናይ ጭራሽ መጥፎ ተግባራትን የሚያደርጉት ሰዎች መልካም ተግባራትን የሚያደርጉትን ሰዎች ወይ መጥፎ ተግባርን የሚቃወሙ ሰዎች ላይ እየሰለጠኑ እንዳይሄዱ ኖ መባል ድምጽ መሆን ለመልካሞቹ ማለት ነው ያስፈልጋል። አለበለዚያ እየተመናመነ ነው የሚሄደው። አዎ ምንም ማንም ድምጽ ሆነኝ አልሆነኝ እኔ ለህሊና እኖራለሁ ወይም ደግሞ ልክ ነው ላልኩት ነገር እኖራለሁ የሚል ሰው እስከ ጥግ ሄዶ መስዋዕትነት የሚከፍል ሰው ይኖራል። ግን ከስንት አንድ ነው። ሌላው ደግሞ እንደዚህ አይነት ነገር ሲያይ ነው አይ እኔ እንዲህ አላስብም እንዲህ መጥፎ አላደርግም፣ ግን ደግሞ ያን ያህል ርቀትም ሄጄ ደግሞ የምታገልበትም ምክንያት የለም ብዙ እንዲህ ከሆነ አይነት ስሜት ውስጥም የሚገባ ቢያንስ እኔ ደፍሬ ድምጽ ሆነው እሱ ለኔ ድምጽ መሆን ካልቻለ አይነት ነገር ደግሞ ሊመጣ ይችላል። ከዛ እያነሰ ይሄዳል እንደዚህ አይነቶቹ ሰዎች እና ከዛም አንፃር አስበን ለራሳችንም ስንል እንደዚህ አይነቶቹን ሰዎች ልናከብራቸው ድምጽ ልንሆናቸው ይገባል። ስለመጥፎቹ ብቻ ማውራት ሳይሆን ማለት ነው። ነገ በቅዳሜ ወጎች ዝግጅታችን እንገናኛለን። ለዛሬ አብራችሁን ስለነበራችሁ እናመሰግናለን። ሰላም ዋሉ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ